እቺ ሴት የባሏን እምነት ለመፈተሽ ብላ ወደ ድብቅ ቤት ትገባለች። ከዛ ባሏን መከታተል ትጀምራለች። ታዲያ ከስራ ከመጣ በኋላ ያጣትና እሷን ያስቀመጠችው ከዚህ በኋላ እንገናኝም የሚል ቪዲዮ ያያል። ከዛ ቁም ሳጥን ተደብቃ ይሆናል ብሎ ቁም ሳጥን ውስጥ ሲያያትም አልነበረችም እና ስልክ መደወል ይጀምራል። ከዛ እሷን ያ ነገር እያየች በጣም ደስተኛ ትሆናለች። ከዛ መጨረሻ ላይ እውነት መናገር አለብኝ ብላ ቦርሳ ውስጥ የነበረ ቁልፍ ስትፈልገው ግን ቁልፍ አልነበረም እና በጣም ትደነግጣለች። ቁልፍ እንደረሳችው ውጪ ስታስታውስ ከዛ በደውልም ኔትወርክ አይሰራም ነበር እና መስተዋት መደብደብ ትጀምራለች፣ መጥራት ትጀምራለች ለሰውየው። ግን በውጭ ሆና ይታዩ ነበር መስተዋቱ። ሰውየው ጭራሽ እየሰማት አልነበረም። ከዛ ለመስፈር ብታስብ መስተዋቱ የሚሰበር አልነበረም። ከዛች ሴት በጣም ግራ ትጋባለች ምን ማድረግ እንዳለባት እና ይሄ ባሏ ውስጥ ወይ ደግሞ ድብቅ ቤት እንዳለ ጭራሽ አያውቅም ነበር። እሷ ብቻ ነበር ያ ነገር የምታውቀው እና እቺ ሴት መጨረሻ ላይ ማንም ሊያገኛት አልቻለም ነበር። እዛ መኖር ትጀምራለች። ከዛ ምግብ መብላት ትጀምራለች። ያገኘችው ግን በጣም ተበላሽቶ ነበር። ምንም አማራጭ ስላልነበራት ያን ምግብ መብላት ትቀጥላለች። ውሃ ልትጠጣ ስትልም ውሃ በጣም ቆሾ ነበር። ግን ምንም አማራጭ ስላልነበራት ያን ውሃ ምግብ እየበላች መኖር ትጀምራለች እዛ ውስጥ ሆና። ታዲያ ከትንሽ ጊዜ በኋላ ባሏ ስታየው በጣም አዝኖ ነበር። ቁጭ ብሎ አዝኖ ደብሮት ታየዋለች። ከዛም አልፎ ትንሽ ከቆየ በኋላ ሌላ ሴት ይዘው ይመጣና ከሷ ጊዜ ሲያሳልፍ ታየዋለች። እና እቺ ሴት ያ ነገር ካየች በኋላ በጣም ትጸጸታለች። ባረገችው ነገር በጣም ታዝናለች እና ምን ማድረግ እንዳለባትም በጣም ግራ ትጋባለች። ታዲያ አዲስ ሴት ግን የሷ ዕቃ ሁሉ እየተጠቀመች ነበር፣ ብሩሽም እየተጠቀመች ነበር። ታዲያ ውስጥ ሆና በጣም ትናደድና መስተዋትን ትመታዋለች። ከዛ መጨረሻ ላይ ሲንክ ወይ ደግሞ እጅ መታጠቢያ ሄዳ ትጮኻለች። ከዛ አዲስ ሴት ትሰማታለች።